በኢትዮጵያ ሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ውጭ ያፈነገጠው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል። ይሄንን ነገር እንግዲህ እስከዛሬ እየተሸፋፈነ እየተደበቀ የተጫዋቾቹንም ስነ ልቦና ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነታችንን ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ በከፍተኛ ሁኔታ የተንሰራፋውን በምክር ለማሳለፍ ነገሩን ውስጥ ለውስጥ እንዲስተካከል ለማድረግ ተሞክሮ ነበር። ግን ከጊዜ ወደ ጊዜ እየባሰበት ይባስ ብሎ በሴቶች እግር ኳስ ላይ ተጽዕኖ እንዲፈጠርና ብቃታቸው ተጫዋቾቹ ከጊዜ ወደ ጊዜ እንዲወርድ ዛሬ በብቃት የታዩ ተጫዋቾች እንዲጠፉ እየሆነና ከባህል ያፈነገጠው ሂደት እጅግ አሳሳቢ ደረጃ ላይ ደርሷልና እዛው ተጫዋች ሆኑ ሰዎች ወይም እግር ኳስ ተጫዋቾች ጭምር ይፋ ያደረጉ ቀደም ሶፊ እንዳለው መረጃዎችን ለኛም ለሌሎችም አካላቶች ሲያደርሱ ቆይተዋል። ከዛም ባለፈ በግል ተነሳሽነታቸው ከፍተኛ ጥረት በማድረግ ይሄ ነገር መስተካከል አለበት መታረም አለበት በማለት ጥረት ያደረጉ በጣም ለእግር ኳሱ ቅርበት ያላቸው ወጣቶች አሉ። አንዱ ምን ያህል ጌታቸው ነው። ምን ያህል ወይም በቅጽል ስሙ ጅቦ እየተባለ ይጠራል። የቅዱስ ጊዮርጊስ በጣም የልብ ደጋፊ ነው። በቲክቶክ በጣም ብቻውን ይታገላል ይሄ ነገር እንዲስተካከል። ሁለት ነገሮችን ነው ያነሳ። አንደኛ እንዲህ አይነት ነገሮች እንዲታረሙ፣ ሁለተኛ ደግሞ በሴቶች እግር ኳስ ተገን በማድረግ ሴት እግር ኳስ ተጫዋቾች ላይ የሚደርሰው በደል መቆም አለበት የሚለውን ሁለቱንም ሲያነሳ ቆይቷልና አድማጮቻችን መሸፋፈኑ አያዋጣንም። ስለዚህ ይሄ ነገር የማይደፈር የሚመስለውን ነገር የግድ መስተካከል አለበት። ከባህል ያፈነገጠ ጉዳይ ነው። የሴቶች እግር ኳስ አሳሳቢ ደረጃ ላይ ደርሷል እና ትንሽ ነገር ስለዚህ ማለት አለብን። እኛም እንደ ኢትዮጵያዊ ይሄንን ነገር ማንሳት አለብን ብለን ወደ ፕሮግራማችን ያመጣ ነው። ችግሩ ይቀርፋል ብለን አመታቶችን ብንጠብቅም እየባሰበት በመሄዱ እኛ ጋር የሚደርሱ መረጃዎች የሚሰቀጥጡ መረጃዎች ናቸው። በጣም የሚያሳፍሩ እና የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ህግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። ትንሽና አንሳው ሶፊ ይሄንን ጉዳይ አይ ትንሽ አይደለም በደንብ ነው የምናነሳው። ግርምዬ ድምጾችም አሉን፣ ድምጾችንም እንለቃለን። ያው ግርምዬ ረጅም ጊዜ በዚህ ጉዳይ ላይ ረጅም ጊዜ ስንሰራ ነው የቆየ ነው። በነገራችን ላይ ምስጋና በተለየ መንገድ ግርምሾም እንዳመሰገንከው ምን ያህል ጌታቸው ጅቦን ከልብ እናመሰግናለን። ብዙ መረጃዎችን በመስጠት ብዙ መረጃዎችን በማቀበልና የተለያዩ የስለላ የሚመስሉ ተግባሮችን በመስራት ጭምር በጣም ጠንካራ ስራ መስራት የቻለ ነው። ይሄ ፕሮግራም ወደ አየር ላይ እንዲወጣ አንዱ ምክንያት ነውና በጣም ከልብ እናመሰግናለን ይሄንን በማድረጉ። ይሄንን ነገር እንግዲህ ብዙዎች ይደባብቁታል፣ ብዙዎች አይቶ እንዳላዩ ያልፉታል። ግን በተረበቀ ቁጥር እየበዛ ነው፣ እንዳሸዋ እየጨመረ ነው ያለው። ስለዚህ በአስቸኳይ መቆሚያ መኖር አለበት የሚል አቋም በመያዝ ሲዲ ስፖርት ነገሩን ከስር መሰረቱ በማጥራት በኢንቨስቲጌሽን መንገድም ስራዎችን በመስራት ይህን ፕሮግራም ይዞ ለመቅረብ ተገዷል። ይሄ እንግዲህ ትውልድ የሚያበላሽ የነገ ትውልድ አሁን ትሰማለህ ግርምዬ የሚለቃቸውን ድምጾች የቀድሞ ተጫዋቾች እነ ህይወት ደንጊሶ እናት ልጅ አልባ ማድረግ ምን አይነት መጥፎ ስሜት እንደሚሰጥ አስቡት እያለች ነው እሷ ስትናገር የነበረውና የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ሆን ብለን ነው ስማቸው እንዲጠራ ያደረግነው። ግን ያው እንደው ይበልጥ ህይወታቸው እንዳይበላሽ ይበልጥ ደግሞ ሌላ ጣጣ ውስጥ እንዳይገቡ በማሰብ ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች።
ልጅቷ ስም ትጠራለች ስለዚህ ስም እንዳይነሳ ማለት ነው ከከሌ ጋር ግንኙነት ነበር በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣቸው ሰዎች ናቸው ያሉት እና የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው በጣም ብዙ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ እና ይሄ በትልቁ ጥያቄ የሚያስነሳ ነው ዙሮኛ ግን እስቲ ለአሁኑ በተወሰነ መንገድ ይሄን ፕሮግራም ገና ይቀጥላል የማይቆም ከሆነ ገና የሚወጡ ቪዲዮዎች ሌሎች ድምጾችም ይኖራሉ ሌሎችንም ግን አሁን ቢያንስ ማስደንገጫ የሚሆን በቂ ማስረጃዎችን ለማቅረብ እንሞክራለን ፍሬን እንዲይዙ ማለት ነው ፍሬን ይዘው እንዲታረሙ ወዴት ነው እየሄድን ያለ ነው የሚለውን ቆም ብሎ እንዲያገናዝቡ ክርስቲያንም ወደ ቤተክርስቲያን ሙስሊም ከሆኑ ወደ መስጊድ ሄደው ይቅርታ ጠይቀው ፈጣሪያቸውን ተጸጽተው ንስሐ ገብተው በየሃይማኖታቸው ወደ ትክክለኛው መንገድ እንዲመጡ ለማድረግ ነው ዋናው የዚህ ፕሮግራም ዋነኛ ዓላማ ከቀጠለ ግን አሁንም ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን የመጠንቀቅ አለባቸው የመጀመሪያው ስራችን ነው ይችን ድምጽ አድማጮች እንዲያደምጡት እጋብዛለሁ ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል እዚህ ውስጥ ከማን ጋር አድርገሻለሽ እኔ ያው ብዙ ጊዜ ያሳለፍኩት ከስተቀጠሉ ግንኙነት ነበረኝ መቻል እያለችም ከማን ጋር መቻል ነበረች ሐዋሳ ነበረች ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው አሁን አንቺ እዚህ ነገር ውስጥ አለሽበት የለውበት ምንድነው አላማሽ አላማዬ እኔ ከዚህ ወጥ መውጣት ነበር በእናንተ እርዳታውን ከዚህ ወጥ ወጥቻለሁ ሰላማዊ ወጥ እየኖርኩኝ ነው እነሱም ከዚህ ወጥ እንዲወጡ ነው የምፈልገው ከልብ አመሰግናለሁ እንደሰማችሁት ነው ግርምዬ ግልጽ ነው አይደለ ስማቸውን ላለማውጣት ነው ገብቶኛል የመቻል ተጫዋች የተደበቀው ፓርት ስማቸው ነው ስማቸው ጢን የሚለው ስማቸው ነው አውቀን ነው የብሔራዊ ቡድን ተጫዋች ናቸው ስማቸው የተጠሩት እና ለዛ ነው ይሄንን ነገር ማድረግ የመረጥነውና ወደፊት ግን እናወጣዋለን በዚህ የማይቆም ከሆነ ወደፊት በደንብ የምናወጣው ነው የሚሆነው እና እጅግ የሚያሳፍርና የሚያሳስብ ነው ይሄ ጉዳይ ምክንያቱም ቅድም ግርምሾ አንስተዋል አንደኛ ከባህላችን አንፃር ከሃይማኖት አንፃር ከብዙ ነገሮች አንፃር ይሄ የተወገዘ ተግባር ነው በኢትዮጵያ ማንንም ሊቀበለው የማይችል ነው ሁለተኛ የሴቶች እግር ኳስ ኢቭን እንዲጠላ ያያረጉት ነው ልጆቻቸው የሴቶች እግር ኳስ መጫወት ቢፈልጉ እንኳን በዚህ ምክንያት እንዳይሄዱ የሚከለክሉ ወላጆች እየበዙ ነው እንዳይ ነገሮች እየተመለከቱ በመሆኑ ምክንያት ማለት ነው እና ይሄ ነገር አሁን በቃ ሊባል ይገባል በነገራችን ላይ የሴቶችና ማህበራዊ ጉዳይ ሚኒስቴርም ጉዳይን ይዞታል ከነ ድምጽ ከነ ቪዲዮአቸው ተይዟል በግ ክትትልና በምክር የሚታለፉ በምክር በግ የሚጠየቁት በግ እንዲጠየቁ ለማድረግ ከፍተኛ እንቅስቃሴ እየተደረገ ነው ያለው እና ይሄ እጅግ አሳሳቢ ተግባር ቀጥሏል በነገራችን ላይ ግርምዬ ምናልባት ለቲክቶክ እና ዩቲዩብ ላይ ላሉ አድማጮቻችን ይሄ ሰሞኑን የወጣ አዲስ ቪዲዮ ነው ግን ፎቶን ብቻ እናሳያቸዋለን ለአድማጮቻችን ፎቶን ብቻ እናሳያቸዋለን ይሄ የምትመለከቱት ቲክቶክ ላይ ላላችሁ ቀለበት ይታያችኋል አይደል ሴት ተጫዋች ቀለበት ያሰረችላት ነው ምናልባት ዩቲዩብ ላይ በኋላ ላይ እንለቀዋለን ወይ ለቴክኒሻኖቻችን የሚያሳዩአችሁ ይሆናል ቲክቶክ ላይ ያሳዩአችሁ ነበር ሴት እግር ኳስ ተጫዋች ለሴት ቀለበት ያሰረችበት ነው እነሱም እጅግ ከፍንጭ ተይዘዋል ይቅርታ ጠይቀዋል በድርጊታቸው አምነዋል ማድረጋቸውን አምነው ይቅርታ ጠይቀዋል ከዛም ባለፈ ለሚመጣባቸው የግም የምንም ተጠያቂና ለመጠየቅ ዝግጁ ነን የሚል ነገር አንስቷል ከዛ ሌላ ማጣቀሻ ላስቀምጥልህ ግርምዬ እና አንተ ጠቅለል አርጋ ሳብሰጥበታለ ሌሎችም አካላቶች ሐሳብ እንዲሰጡ ስልክ እንደውላለን ይችን ድምጽ እንስማት ህይወት ደንጊሶ ናት ይቺ በኢትዮጵያ ሴቶች እግር ኳስ እጅግ አስደናቂ ብቃት ካሳዩ ተጫዋቾች መካከል የምትጠቀስ ናት ህይወት ደንጊሶ የጉዳዩ ከጊዜ ወደ ጊዜ መባባስ ምን ያህል ከባድ ተጽዕኖ እንደፈጠረ በሚመለከት አሁን ውጭ ሀገር ነው ያለችው እሱም በሚመለከት ትናንት ከምን ያህል ጌታቸው ጋር በነበራት የቲክቶክ ቆይታ ያስቀመጠችው ነው ተጫዋቾችም አሉ እኔ በግልጽ አጋልጣለሁ የተናገርኳት ልጅ ደግሞ አለች ስለዚህ በግልጽ አጋልጣለሁ እንቢ ካላችሁ አሁን አይደለም እዚህ ስለወጣው ሳይሆን ሀገር ቤትም ሆኜ ስንቶቻችሁን የተናገርኩኝ ልጆች አላችሁ
ደግሞ እኮ የማያፍሩ ሴቶች ናቸው። የማያፍሩ ለማውራት እንኳን የማያፍሩ ሴቶች በግልጽ እኔ ሴት ነው እንደዚህ መሆን የምፈልገው ሴት ናት የምትመቸኝ የምትል ተጫዋች አለች። እባካችሁ እናንተ ልጆች ስማችሁን ከማጋለጤ በፊት እባካችሁ ትውልድን አድኑ። ምን እባካችሁ በቃ እነዚህ ልጆች ኳስን ሊያበላሹ ነው የሚገቡት። ስለዚህ እራሳችሁ አጋልጣለሁ። ይወደጌሱ አንቺ እዚህ ሀገር በነበርሽበት ሰዓት እንግዲህ ያው ብዙ እንደዚህ አይነት ነገሮችን ስትሰሚ ነበርና ሴት ለሴት ግንኙነት እንግዲህ በኢትዮጵያ ሕገ መንግስት የሚያስቀጣ ወንጀል ነውና አሁን እኛ ሁላችንም ያዝነው ወደ ሕግ መሄድ ነው፣ ወደ ክስ ነው የምንሄደውና አንቺም ተባበራችኋለሁ እያልሽ ነውና የምትይው በመጨረሻ የምታስተላልፊላቸው መልዕክት የሚሰሙሽ ከሆነ ምንድን ነው? እኔ በቃ እነዚህ ልጆች ከኳስ ህይወት እንዲወጡ ነው የምፈልገው። የስንቱን ተጫዋቾች ህይወትና የስንቱን ተጫዋቾች ስም እያጠፉ ስለሆነ አሰልጣኞች እነዚህን ተጫዋቾች ነገ ዛሬ ሳይሉ ከክለቡ አስወጥተው ማባረር፣ ከዛ በኋላ እንደፈለጉት ውጪ ላይ ሄደው ከኳሱ ህይወት ወጥተው ስማቸው እዛ ጎዳና ላይ እንደፈለገ ነገር ይሁን እንጂ የኳስ ህይወት ውስጥ ሆነው እንደዚህ አይነት ስም እንዲኖር እኔ አልፈልግም። አሰልጣኞች እባካችሁ እንደዚህ አይነት ተጫዋቾችን አሰልጣኞች ያውቃሉ፣ የሚያውቁ አሰልጣኞች አሉ። ለምንድን ነው ዝም የሚሏቸው? ነገ ዛሬ እየተባለ ለምንድን ነው ዝም የሚባለው? ስለዚህ እነዚህ ተጫዋቾችን እያንዳንዱን አስወጥታችሁ ከኳስ ህይወት አባርሩ ነው የምለው እኔ። ግርቤ እንደሰማው ነው። ይሄ ድምጽ የህይወት ደንጊሶ ድምጽ ነው። በኢትዮጵያ ሴቶች እግር ኳስ እጅግ በጣም ትልቅ ስም ያላት የአማካይ መስመር ተጫዋች የነበረች ነች። አሁን ውጭ ሀገር ናት የምትኖረው ለረጅም ዓመታት አይደለ ግርሜ ከ10 ምናምን ዓመት በላይ ከ15 ዓመት በላይ ተጫውታለች በኢትዮጵያ እግር ኳስ ውስጥ እና እሷም ሀቅ ነው እውነት ነው አለ። እኔም ማቃቸውም ልጆች አሉ መክሬያለሁ አለች እኮ መክሬያለሁ እያለች ነው ያለች። መክሬያለሁ ተው ብያቸዋለሁ፣ እረፉ ብያቸዋለሁ። አሁን እግር ኳሱን ልቀቁልን፣ ከፈለጋችሁ ከእግር ኳሱ ወጣችሁ እንደፈለጋችሁ መሆን ትችላላችሁ፣ ከእግር ኳሱ ግን ልቀቁልን። ምክንያቱም ለሴቶች እግር ኳስ የሚሰጠው ስም ሶፊ ያስበዋል ምን ያህል ከባድ እንደሆነ። ይሄንን ብዙዎች የኢትዮጵያን እግር ኳስ የሚከታተሉ ሰዎች በደንብ ያውቁታል። ባይዘው ድምጽና ምስሉ ስለሌላቸው እንጂ የሚታወቅ ነገር ይታወቃል፣ በወሬ ደረጃ ይታወቃል፣ ማን ምን እንደሆነ ይታወቃል። እና ግን ማስረጃዎች አልነበሩም። አሁን በማስረጃ ድራሽ አሁን ማስረጃዎች መጡ። ከጊዜ ወደ ጊዜ እየተንሰራፋ መጣ። ሴት እግር ኳስ ተጫዋቾችን ለመላክ ወላጆች ተሳቀቁ፣ ፈሩ ወላጆች። ስለዚህ ተተኪ የሆነ የሴት እግር ኳስ ተጫዋች ልናጣ ነው በእንደዚህ አይነት መልኩ ማለት ነው። ምክንያቱም ልጆቻቸው እንደዚህ አይነት ነገሮች እንዲገቡባቸው በርካቶች ስለማይፈልጉ ማለት ነው። ግን ብዬ እንመለሳለን ወደ አንተ ሀሳብ። በቀጥታ ስልክ መስመራችን ላይ በኢትዮጵያ ብሔራዊ ቡድን በማሰልጠን እጅግ ትልቅ ስም ያለው የኢትዮጵያ ሴቶች እግር ኳስን ከመሬት አንስቶ እስከ ሰማይ በማድረስ የሚታወቅ በኢትዮጵያ ንግድ ባንክ እግር ኳስ ክለብ ዋንጫ በዋንጫ በማድረግ የንግድ ባንክ እግር ኳስ ክለብ ኩራት የሆነው የኢትዮጵያውያኖችም ኩራት የሆነው አሰልጣኝ ብርሃኑ ግዛው በቀጥታ ስልክ መስመራችን ላይ ይገኛል። ማን ያውጋ የነበረ ማን የሚባል አባባል አለ አይደል ግርሜ? ከሱ ጋር በተያዘ በሴቶች እግር ኳስ ረጅም ጊዜ እንደመቆየቱ መጠን የተወሰነ ሐሳብ እንዲያጋራን አሰልጣኝ ብርሃኑ ግዛው ጋር ደውለናል። ብሬ እንደምን ውለሃል? በመጀመሪያ ይህንን ነገር ሐሳብን ለማንሸራሸር ፕሮግራማችን ላይ ስለቀረብክ ሌሎቹ ደፍሮ የማይናገሩትን ነገር ለመናገር ከልብ እናመሰግናለን ብሬ። እኔም አመሰግናለሁ ሶፊ። ደስ የሚለው ነገር ምንድነው የኔን እድገት ስታነሱት አይቻለሁ እና ብዙ ነች ኢትዮጵያኖች ለሚሰራ ትክክለኛ ነገር ለሚያደርግ ትችትና ወቀሳ ነው ብዙ ጊዜ የሚያቀርበውና ምክንያቱም የሚሰራ ሰው ብዙ ጊዜ አይበረታታም፣ ከመድረክ ላይ ቶሎ እንዲወርድ ነው። አንተ ደግሞ በቅርበት በሴቶች እግር ኳስ ላይ የምታውቅ በተለይ ከጃል ሜዳ ጀምሮ አሻራህም አለበትና ያንተንም እድገት እኔ አውቀዋለሁ ኬት መተህ እዚህ ደረጃ ላይ እንደደረስክና በዚህ አጋጣሚ አንተም ስለጀመርከው ለሲዲ ስፖርትም አንተንም ግርምሾንም ላላችሁበትና ለደረሳችሁበት ነገር ላቅ ያለ ክብር ያለኝና ኩራት ይሰማኛል። ለምን ከታች ጀምሮ ስለምንታወቅና የስፖርቱን በሽታ ዛሬ አይደለም የምናውቀው። ህመሙን ስንናገር ደግሞ ዛሬ እንደመጣ ነው ወይም ደግሞ በፊልም እንዳየን ነው ሰዎች የሚመለከቱትና ሁላችንም ከድሮ ጀምሮ በሴቶች እግር ኳስ አስተዋጽኦ አድርገናል፣ በእናንተም በሚዲያችሁ። ሁለተኛ ደግሞ እኛም በመልፋትና ከመከባበርና ከመደናነቅ ሊጀምር ብዬ ነው። አመሰግናለሁ ስለጋበዛችሁ። እሺ ብርዬ እኛም እናመሰግናለን። ለቲክቶክ አድማጮቻችን ስፒከሩን ቴክኒሻናችን አስተካክላቸው እንዲደመጥ እንዲሰማቸው
ብሬ እንደው ይሄንን ኬዝ አሁን ያነሳነውን የሴት ለሴት ግንኙነት ተመሳሳይ ጾታ ግንኙነት ታውቀዋለህ እንደው በምን ሁኔታ ነው የሰማው ይሄን ጉዳይ ስሰማስ ከመቼ ጀምረ ነው ግምትህ ነገሮችን ስታያቸው ወደ ኋላና እስኪ ከሱ እንነሳ ከምታቃቸው መረጃዎች ብርዬ ስለውለት ኮንሶፊ ጉዳዮቹ በጣም ቆይቷል መስማት ከተጀመረ መረጃ መያዝ ነው የቀረን ማስረጃ መያዝ ነው የቀረን እንጂ አከሌናት የሚል ብዙ ጊዜ ይቀለጻሉና አሁን ደግሞ እየተስፋፋ ጉልበት እያፈሩ ሄዶ ዛሬ የምታወራቸው የምታስተምራቸው ነገሮች በሙሉ ወደ ትክክለኛነት መንገድ እየሄደ አይደለምና እንዲህ ደግሞ ሀገርንም ይገላል እንደገና ደግሞ ስፖርቱንም ይገላልና ይሄ አብዛኛውን ጊዜ ብቻቸውን የሚለፉት ስፖርተኞች አሰልጣኞችን የሚጎዱ ነው ብዬ ነው የማስበው እንግዲህ የቲክቶክ አድማጮቻችን በጣም ይቅርታ እንጠይቃለን ወደ ዩቲዩብ ቪዲዮና ዩቲዩብ ላይ በደንብ መስማት ትችላላችሁ በጣም ይቅርታ እንጠይቃለን ማስገባት ስለማ ኢኮ ያረጋል ለዛ ነው ግርምሾ እስቲ ሌላ ቴክኖሎጂ ካለ አይ ያ ኢርፎን ያስጠጋውላችሁ ነው ስፒከር ምናልባት እንዲሰሙ ተሰራ እሱ ምናልባት እንሞክር ግን ወደ ዩቲዩብ ጎራ ባሉና ሲዲ ስፖርት ላይ መስማት ከዛ በፊት ብርዬ ሰላም ብያለሁ በጣም እውነት ለመናገር ነው ሶፊ ትንሹን ነው የገለጸው ያንተ ለሴቶች እግር ኳስ የሰጠው ህይወትን እስከ መስጠት ነው የደረስከው እውነት ለመናገር ብዙ ነገሮችን እኔም በደም ጠንቅቄ አውቃለሁ ከጃን ሜዳ ጀምሮ ብዙ ወላጆች ሴት ልጆችን እግር ኳስ ተጫዋቾችን ሴት ልጅ እንዴት እግሯን ታነሳለች ተብሎ አትሄድም በሚባልበት ሰዓት ላይ ስንት መስዋዕትነት ከፍለ ይህንን የሴቶች እግር ኳስ ትልቅ ደረጃ እንዳደረስከው ማንም የሚያውቅ ሰው የሚመሰክረው ጉዳይ ነውና በዚሁ አጋጣሚ አድናቆቴን አክብሮቴን ለመግለጽ ያክል ነው ብርዬ ክበርልን ኑርልን አመሰግናለሁ ግርምሾ ያው ታሳውሳለህ 97.1 ላይ ጃልሜዳ በሆነበት ጊዜ ላይ የሴቶች እግር ኳስ ያው በደሉ አይቆምም ብዙ ጊዜ በየሰዓቱ ነውና ስናነሳለም በዚህ በሚያምር ወርቃማ በሆነ ድምጽ በደንብ አድርገህ ነበር ሐሳቦችን ሲሰጥ የነበረው ደግሞ እኔ እናንተ ትዝታለን ያው እንግዲህ የአፍሪካ ዋንጫ አዎ የበላናቸው ምግብ አስታውሳለሁ ከበላን በኋላ ባልበላን ያለበት ሰመረና አዎ እና ዞሮ እግዚአብሔር አኖረ ዛሬ ላይ እዚህ አብረን መሆናችን በጣም ደስ ይላል እኔም በጣም አመሰግናለሁ እግዚአብሔር ያከብርልኝ ወንድሜ እሺ ወደ ጥያቄ እናምራ ብሬ እንግዲህ እንደተጠቀስከው ያንተም በርግጥ ግልጽ ነው ብዙ የስፖርት ቤተሰብ ቀረብ ብሎ የሚያውቀው ነገር ነው እንደው መነሻው ይሄ ባህል ብክለቱ ከምን የመነጨ ነው ብለህ ትገምታለህ አንተ ግል እምነት ከምን የመነጨ ነው እንደዚህ አይነት ነገር ውስጥ የገቡበት ልጆቹ እንደው እንትን የምትለው ነገር ካለ አንተ ዝም ብለህ በራስህ የምትገምታቸው ነገሮች ካሉ እስኪ የተወሰነ ሐሳብ ጨምርበት ብርዬ አንደኛ ይሄ ባህል የኛ ባህል አይደለም የውጪ ባህል ነው ውጪ የቀመሱት ሰዎች ሁለተኛ ነገር ደግሞ ምንም የማያውቁትን ህፃናቶችን በየአካዳሚው እየፈለጉ እንዲህ አይነት ነገሮች ድርጊቱ እግር ኳስ ላይ ብቻ አይደለም ስለሆነት ከሆነ አሰልጣኞች ይደክማሉ ንጹህ አሰልጣኞች አስተማሪዎች ይደክማሉ በየዩኒቨርሲቲው በተለያየ ቦታዎች ላይ ችላ ብሎም የማየት እርምጃ መውሰድም አለመኖር እንደፈለጉ እነሱን ፍቃድ መስጠትና አላስፈላጊ ካራክተሮችን ስናያቸው አለማረማችን ለዚህ ደረጃ ወስዷል በእኔ በኩል ከጃልሜዳ እስካሁን ድረስ እንዲህ አይነት ነገሮችን ከሰማኋቸው ጊዜ ድረስ እጠየፋለሁ እመክራለሁ መምከር ብቻ ሳይሆን ወቅቱንና ጊዜውን ከጠበቀ በኋላ ከእንደዚህ አይነት ሰዎች ጋር አልሰራም ግን አሉባልታዎች ይበዛሉ ያ ሁላ ሰው ደግሞ ሆናል ይለዋል አንዳንዴ ደግሞ አልሆነም ይለዋል እነሱ ጋር ደግሞ ቀርበ ስትጠይቅ በሌላ ሀገር ስታስተምራቸው ምንም እንደማያውቁ ይሆናሉና ይሄ እየተስፋፋ የመጣ ዝም ማለታችንና እንደገና ደግሞ የሚያግዙን ሰዎች ደግሞ አለመኖራችን ምክንያቱም እኔ ዛሬ ላይ ሳይሆን ድሮም ጀምሮ እንዲህ አይነት ነገር እጸየፋለሁ እናገራለሁና የሚያግዝ የለም ጥቂት ስፖርተኞች ናቸው የሚያግዙት ጥቂት ባለሙያተኞች ነው የምታግዙት እንደ ሚዲያም በጣም ትኩረት አልተሰጠም አሁን በፕላትፎርም ምናልባት ምን ያህል በኩል የተወሰነ እንቅስቃሴዎች ተጀምሯልና ከዚህ በፊትም በጣም ተጀምሮ ግን በደንብ አድርገን ተጠናክረንበት አልሄድንምና ይሄ መንግስትም ሊያግዘን የሚገባ ሁለተኛ ነገር ደግሞ ንጹህ ስፖርተኞችም ሊያግዙን የሚገባ መረጃዎች አሁን መውጣትና አንዳንድ ስሞች መጠቀስ ተጀምሯልና እንዲህ ከተጠናገረ መጥፋት ይችላል እየተባዛ የሄደበት አንደኛው ነገር ምንድነው ሰምተን ዝም ማለታችንና እንደገና ደግሞ መረጃ ባለመያዛችን ነው ስለዚህ ብሬ በቀጣይ አሁን የሚሰሙ ነገሮች አሉ የሚተባበሩ አሰልጣኞች አሉ
ሰምተው በቃ እቺ ልጅ ከወጣችብኝ ቡድኔ ይበላሽብኛል ምናምን የሚሉ ነገሮች የሚሰሙ ነገሮች አሉ በእንደዚህ አይነት ሂደት ላይ አሁን ቆራጥ መሆን ያለብን ሰዓት ላይ ነን ብለን እናስባለን ብሬ አንተ ምን አስባል ከየሴቶች እግር ኳስ ላይ እንዲህ አይነት ነገሮችን በሚያደርጉ ሴቶችና ተመሳሳይ ጾታ ግንኙነት ላይ በሚገኙ ሴቶች ላይ እንደ አሰልጣኝም እንደ ትልቅ ባለሙያም ብሬ ምን አቀደ ምን አሰበ ከዚህ በኋላ እንግዲህ እኛ አውጥተናል አሁንም ከነ ድምጻቸውን ያወጣነው ስማቸውን ብቻ ሸፍነንላቸዋል ለጊዜው እነ ቪዲዮአቸው ቀለበት ያሰሩት እርስ በርስ ቀለበት ሲተሳሰሩ ያለ ቪዲዮና መሰል ነገሮች እጃችን ላይ ያሉ እነሱን አሳይተናል በተወሰነ መንገድ ለማስረጃ እንዲሆን ለህዝቡ ማለት ነው አሰልጣኝ ብርሃኑ ግዛው ከዚህ አንፃር ምን ያስባል በቀጣይ ይሄ ችግር እንዲቀረፍ ምን ለማድረግ አቅዷል እንደ ትልቅ የእግር ኳስ አስተያየታችን የመጀመሪያው ደረጃ እንደዚህ ይፋ ካወጣ መረጃ ከተያዘ የመጀመሪያ ደረጃ ያ ሰው በኔ ክለብ የሚኖር ከሆነ የመጀመሪያው ደረጃ ቁጭ ብሎ ከዛ ሰው ጋር መተማመን እንዲህ አይነት ድርጊት ውስጥ መሆናል ከዛ ከእንደዚህ አይነት ድርጊት ደግሞ እንድትታረም መታረም የሚያቀታት ከሆነ ደግሞ ወቅቱንና ጊዜውን ከጠበቀ እንደ ባለማተኛና ንግድ ባንክ እንደሚያምነኝ አንድ አሰልጣኝ ክለቤ ውስጥ እንዳትኖርና እንደገና ደግሞ ለህዝብም ለሚዲያን ሰጥቶ መጋፈጥ እስከዛሬ ድረስ ደግሞ እንግዲህ አሁን ጥሩ ዜና ነው አሁን እንግዲህ ቀለበት የሚያስር ወንድ ለወንድ ነው እንጂ ሴት ለሴት ሲያስር ኢትዮጵያ ፍቃድ አልሰጠችም ወንድና ሴት ነው የሚያስረው ወንድ ለሴት ነው አዎ ሴት ለወንድ ወንድ ለሴት ነው የሚያስሩት ሴት ለሴት እሰር የሚባል ነገር እስካሁን ድረስ አልተመረጠም እንግዲህ በህገ መንግስቱም ይፈቅዳል ብዬ አላምንም ስለዚህ ይሄንን ወደ ህግ ሰዎች ወስዶ በህግም መፋረድና ሁለተኛ ነገር ደግሞ ከዚህ ድርጊት እንደዚህ አይነት ልጆች ስለሆነት ከሆነ ይሄንን ሚዲያ የሚሰሙ ከሆነ በኔ በኩል እግር ኳሱን ለምን አላቆመም ዛሬ ማሰልጠን ለምን አልተውም ምክንያቱም መፋረድ ያለብኝን ደረጃ መፋረድ አለብኝ አንደኛ ህገ መንግስቱ አይፈቅድም ሌላው ደግሞ ፈጣሪ የማይፈቅደው ሌላ በጣም ደግሞ የሚያሳዝነው እናትና አባት እነሱን አፍርቶ እነሱ እኮ ዘር ራሱ እንዳይኖር ነገ ደግሞ ዘርን ለማጥፋት እኮ ነው ይሄ በጣም ገብረ ሰዶማን ለምሳሌ የተሰለጠነ ዓለም ላይ ሁላችንም ሄደናል በጣም ፔፕ ብለን በጣም አይተናቸው ፎቁ ምናምን አስገርሞን ግን በአንዴ ሲደረመስ እንመለከተዋለን እንደዚህ አይነት መዓት የሚያመጡብን ስለሆነ በኔ በኩል የመጀመሪያ እንደ ባለሟተኛ እዋጋለሁ ከፊት ለፊት እቆማለሁ እነዚህ ማነው ስማቸው የወጣ ቪዲዮአቸው የወጣን ሰዎች ደግሞ የመጀመሪያ መምከር ሁለተኛ ነገር ደግሞ ማግለል ሌላው ደግሞ ከዛ ማግለል ማለት ከክለቡ በየትኛውም ቦታ ላይ ይሄንን ለማድረግ እኔ ዝግጁ ነኝ ይሄንን ነገር ደግሞ የማይቀበሉ ስፖርተኞች ላይ እርምጃ መውሰድ መቻል አለብን ምክንያቱም ዘር ሊጠፋ ነው ትውልድ ላይ ኖር ነው ዛሬም ማንጸየፍ ከሆነ እየተባዙ ነው የሚሄዱትና ከማወቅም ካለማወቅም የተነሳ ሊያፍሩ ይገባል ይሄ እኮ እናታቸው ይሄን እየተሸማቀቀች ነው ድምጻቸውን ስትሰማ ቪዲዮአቸውን ስትሰማ አካባቢያቸው እኮ እያፈረ ነው ሀገር እያፈረች እኮ ነው ትውልድኛ ስለ ውጤት 14 ዓመት አላለፉም እንላለን እዚህ ሆቴል አስቀምጠናቸው እርስ በርሳቸው መጥፎ ስራ ክለብ ብዙ ገንዘብ እየከፈለ ሆቴል አስቀምጣቸው እንዲህ አይነት ድርጊት ውስጥ የሚያደርጉ ከሆነ ይሄንን እኔ ካልተፋረድኳቸው ማንም ሊፋረዳቸው ስለማይችል አሁን ግን ባለማተኞችም እንተጋገዝ እንደገና ሚዲያም እንተጋገዝ እንደ ክለብ ደግሞ ኢትዮጵያ ንግድ ባንክ ቆራጥ ውሳኔ ነው የሚወስነው ምክንያቱም እንዲህ አይነት ነገር አጸያፊ ነገርን አይፈልግም ለሶሻል ሪስፖንሲቢሊቲ ነው የሚታገለው እንጂ ንግድ ባንክ እንዲህ ትውልድ አጥፊን ነገር አይከተልምና ይሄንን ነው እኛም እስከዛሬ ድረስ ስናራምድ የገባው ብሬ በጣም ነው የምናመሰግነው ይሄንን ትልቅ ሙቭመንት በመቀላቀልህና በቀጣይም እንግዲህ በጠንካራው የሴቶች እግር ኳስ ለመታደግ በነገራችን ላይ እኛ የሴቶች እግር ኳስ ላይ ከዚህ ቀደም በቅርቡ ስናነሳው ነበር ብዙ ግፎች ይሰራሉ ሴቶች ይደፈራሉ ሳይፈልጉ ለጾታዊ ሁኔታ ይጋበዛሉና ከዛም ባለፈ አንዳንድ የብሔራዊ ቡድን አሰልጣኞችም ጭምር ኢቭን የነበሩ የቀድሞቹ አላስፈላጊ ነገር ያደረጉ የነበሩበት ሂደት እንደነበረ በማስቀመጥ ጅምር ለንጹህ ሴቶች አሁንም ትግላችን ይቀጥላል እንዲህ አይነት ነገር ውስጥ ላሉ ሴቶች ደግሞ ብሬናንተም ታግዙናላችሁ በጋራ ይሄንን የሴቶች እግር ኳስን ከእንደዚህ አይነት አስጸያፊ ሁኔታ ለማጽዳት ስለተባበርክና አብረን ስለምትሆን ከልብ እናመሰግናለን ብሬ እኔም በጣም አመሰግናለሁ ሁለተኛ ነገር ደግሞ አወዳዳሪ አካልም ልክ ናይጄሪያ እግር ኳስ ፌዴሬሽን ከዚህ በፊት የራሱ ሊግ ላይ እርምጃ ወስዷል ብሔራዊ ቡድን ሙሉን ቀይሯል ከ10 ዓመት በፊት የነበሩትን ነገሮች ማለት ነው ከዛ በተረፈ ደግሞ ሴቶች ላይ የምናረጋቸውን ከብሔራዊ ቡድን ጀምሮ ከክለብ ጀምሮ ማናት ዋና አሰልጣኞችም ሊኖሩ ይችላሉ አይታወቅም እንዲህ አይነት ነገሮችን መረጃ በመደበቅና እንዲህ አይነት ነገሮችን መዋጋት የማይፈልጉትንም ሰዎች ከመጀመር ከክለብ ጀምሮ አስተሳሰቡ ይምጣ ክለብ አስተሳሰብ ካመጣ
እንደገና ደግሞ በብሔራዊ ቡድን አስተሳሰብ ከመጣ እርግጠኛ ነኝ መለወጥ ይቻላል። እኔ እንደ ኢትዮጵያ ንግድ ባንክ ሳይሆን ኢትዮጵያ አሰልጣኞች የሙያ ማህበርም ፕሬዚደንት ነኝ። በዚህ በኩልም ደግሞ 35 አባላቶች አለን። አባላቶቻችንን በሙሉ ይሄንን ይዋጋሉ። ማያዋጉ ካሉ እነሱን መልሰን ነው የምንዋጋቸውና ዞሮ አመሰግናለሁ ድሉን ሰጣችሁን እኔን ሐሳብ ለህዝብ ሐሳቤን እንድገልጽ ስላደረጋችሁ። አክብርልን ብርዬ መልካም ቀን እንመኛለን ከልብ እናመሰግናለን። ግርምዬ የተወሰነ ሐሳብ ጨምርና ምን ያህል ጌታቸውን ትንሽ ሐሳብ እንዲሰጠን አድርገን የዚህን ጉዳይ ዘግተን ወደ ሌሎች ጉዳዮች እናመራለን። በጣም አሪፍ ብሬ በጣም በሴቶች እግር ኳስ ላይ መስዋዕትነት የከፈለ ታላቅ ባለሙያችን ነው እውነት ለመናገር ማለት ነው። እንደም እንደሰራው ነገር ብዙ አልተመሰገነ በጣም በሰራው ልክ አልተመሰገነ። ከዚህ በላይ ብዙ ነገሮች የሚገቡት የሴቶች እግር ኳስ ግንባር ቀደም ባለሙያችን ነውና እነ ብሬ የገነቡትን ስም እዚህ ጋር መተው በህግም የማይደግፈው የትኛውም ሃይማኖት የማይቀበለው የትኛውም ኢትዮጵያዊ እንደ ጸያፍ የሚያዩን ነገር መፈጸምና በሴቶች እግር ኳስ ላይ ነገ ወላጆች እምነት ኑሯቸው ልጆቻቸውን እንዳይልኩ ማድረግ በእነዚህ በጥቂት ሴት እግር ኳስ ተጫዋቾች ይሄ ነገር መፈጠሩ በጣም ያሳዝናልና አንድ አስተያየት ሰጭ እንደውም ሳይቃጠል በቅጠል ያለው ለዛ ነው እኛም ይሄን ፕሮግራም ይሰራል። ለዛ ነው ፕሮግራሙን መስራት የደፈር ነው ማለት ነው። ይሄንን ጉዳዮች ብዙ ነገሮች ሶፊት ታውቃለህ ምክሮችን ለመስጠት እንዲስተካከሉ ነገሮችን ውስጥ ለውስጥ ነገሩ ይፋ ሳይሆን የሚሉ ሐሳቦችን ነበር። ግን ከዛሬ ነገ ይሻሻላል ብለህ ስታስበው እየባሰበት ማን ምን እንደሚያደርግ በግልጽ እኮ ነው የሚታወቀው እኮ የልብ ሰጣቸው ዝምታ ይሄንን ድርጊት የሚፈጽሙ ሴት እግር ኳስ ተጫዋቾች የልብ ሰጣቸው በቃ ለነሱ ልክ ናቸው በቃ ብሎ ነው የሚያስቡት። ያ ደግሞ ያመጣው ዝምታው ነው። አንዳንዶች እየሰሙ እያዩ ዝም ማለት አሰልጣኞች አሉ የሚያበረታቱ ሴትም አሰልጣኞች አሉ ይባላል። እሱም ገና በደንብ ባይዘወይ እኛ አሁን ይሄን ስናወጣው ግርም ይሄ መረጃ ሲወጣ ይሄ ላይክ ከኬኩ ላይ ክሬሙን እንደማንሳት አይነት ነው እንጂ ሙሉን ገና አለቀቅ ነው። እያንዳንዱ አሰልጣኝ በደንብ የተሰራ ተራሽቶ የተሰራ ኢንቨስቲጌሽን ነው። በነገራችን ላይ በትክክል በደንብ የምርመራ ስራ ነው የተሰራው። በነገራችን ላይ በኢትዮጵያ እግር ኳስ በኢትዮጵያ ስፖርት ውስጥ እንዲህ አይነት የኢንቨስቲጌሽን ስራዎች ይቀጥላሉ። በሲዲ ስፖርት ያልተጠበቁ ማጣበቋቸው መረጃዎች ይወጣሉ። ከዚህ በኋላም ግን እንደ በፊቱ ፊት ለፊት መጋጨት የለም። አሁን ቀርቷል። አሁን በደንብ ሰልለን በደንብ አጥንተን ሙሉ ማስረጃዎችን ይዘን እንለቃለን። የሚመለከተው አካል ህጋዊ እርምጃ ይወስዳል። አሁንም ይህንን ማስረጃ ስናቀርብ በማስረጃ ስለሆነ የሚፈልግ አካል መክሰስ እኛ ስልጣን የለንም የመክሰስ አይደል ራሱን የቻለ ህግ አካል አለ። ልክ ነው። የህግ አካል መውሰድ ይችላል። ሌሎችም ማድረግ ይችላሉ ብለን እናስባለን። ይሄ ትልቅ ስራ በመስራት በግንባር ቀደምትነት የሴቶች እግር ኳስ ተቆርቋሪ በተጨማሪም ለባህላችን ለሃይማኖታችንም ጭምር በከፍተኛ ሁኔታ በማሰብ ለሁላችንም ከፍተኛውን ስራ በመስራት መስዋዕትነት ከፍሎ ይህንን መረጃም ለኛም በከፍተኛ ሁኔታ በማቀበል ከፍተኛውን ስራ የሰራው ምን ያህል ጌታቸው ስልክ መስመራችን ላይ አግኝተናል። ትንሽ ሐሳቡን ነው ከሱ የተወሰኑ ነገሮችን ምን ያህል በጣም እኔ በእውነት እኔ በጣም አክብር በጣም ትልቅ ክብር የሚገባው ወጣት ነው። ምን ያህል ጌታቸው በጣም ይገርመኛል። ኢቭን በየስፖርቱ እንኳን ሴት እግር ኳስ ተጫዋቾችን በለው የወንድ ብሔራዊ ቡድንን በለው ሌላም ችግር እንኳን ሲኖር ውጤት ሲጠፋ እንኳን በራሱ ጥረት ማርሽ ባንድ ይዞ ሁሉ ነው የሚቀበላቸው። ሄዱ ማን ይሄን ያደርጋል? ይሄንን የሚያደርግ ሰው ነው ምን ያህል ጌታቸው። እኔ በጣም ክብር አለኝ በዚሁ አጋጣሚ ለመግለጽ ያክል። ምንዬ እንኳን ደህና መጣህ። ከዚህ በኋላም ከዚህ በፊትም ቤተኛ ነህ። እንግዲህ የኢትዮጵያ እግር ኳስ ላይ ተባብረን የሚጠቅመውን ነገር ለሀገር ስፖርት እድገት የሚጠቅመውን ነገር አብረን መስራታችንን እንቀጥላለን። እንደው ስራው አድካሚ ነበረ። ምንዬ እንዴት ብለህ አሰብከው? እንዴት ብለህ በዚህ ጉዳይ ውስጥ ለመግባት አሰብክና ይሄንን ጉዳይ ለማጣራት ይሄን ያህል ረጅም ርቀት ተጓዝክ? ከዚህ እስኪን ጀምር አጭር ነገር። ሶፊዬ ከልብ አመሰግናለሁ። ምክንያቱም ብትለይ ቀላል ነገር አይደለም። ህይወት መስዋዕትም የሚጠይቅ ነገር ነው። ምክንያቱም ጤናቸው በጣም ከባድ ነው። እንግዲህ ይሄ ነገር እንግዲህ ለዘመናት እየተንከባለለ ነው ወደዚህ የመጣው። ነገሩ በጣም ቀላል እንዳይመስላችሁ። እጃችን ላይ ያሉ ቪዲዮዎች አሉን፣ የድምጽ ማስረጃዎች አሉን። እንደዚሁም ደግሞ ራሳቸው ሴቶቹ በአካል ፊት ለፊት ተገናኝተን
ተማምረናል አምነዋል አምነው የተቀበሉም አሉ ለመቀየር ለመለወጥ እንደዚሁም ደግሞ እዚህ ውስጥ የከተቷቸውን ሴቶች ለመጠቆም ፈቃደኛና ዝግጁ ናቸው የሚገርም ነገር እዚህ ውስጥ የገባውበት ምክንያት ምንድነው መሰለ በ2018 አንድም ሴት ልጅ መበደል የለባትም ብዬ ወደ ቲክቶክ ተመጣ ባክ ትውልድ እያለቀ ነው ባክ ትውልድ እየሞተ ነው ትውልድ እያለቀ ነው የሚባል ሁሉ ጊዜ ቴክስቶች ይላኩልኛል በውስጥ መስመር ግን ፎቶ የላቸው ራሳቸውን ደብቀው ነበር ይሄን ነገር በደንብ ጠለቄ ስገባበት ግን በእውነት ነው የምነግርህ በእውነት ኢትዮጵያ ውስጥ መኖር አይደለም ምድር ላይ መኖር ያስጠላል የነጮቹ ለነጮቹ ነው መተው ያለብንና በርካታ ከ189% ሴት እግር ኳስ ተጫዋቾች ሴት ለሴት ግንኙነት ውስጥ ያሉ ናቸው ቁጥራቸው በጣም ከፍተኛ ነው 189% የሚገርም ደግሞ ኦልዶቹ ናሽናል ቲም ላይ ያሉ የኢትዮጵያ እግር ኳስ ፌዴሬሽን ክቡር አቶ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ዋና ጽህፈት ቤት ኃላፊ አቶ ባህሩ ጥላውን የኢፌዴሪ ባህልና ስፖርት ሚኒስተር መክዩ መሐመድ እንደዚሁም የሴቶችና ማህበራዊ ጉዳይ ሚኒስተር ዴታ ክብርት ሙና እንደዚሁም ደግሞ ክብርት ዶክተር ኤርጎጌ ተስፋዬ ጉዳዩን ያውቁታል በማስረጃ ያክል ሰጥተናቸዋል በማስረጃ ይሄን እያያችሁ ትውልድ እያለቀ ትውልድ እየሞተ ምንድነው የምትጠብቁት ብለናቸዋል አጋጣሚ ሆነው ያው አረፈደም ከዛሬ እንቅስቃሴ ተጀምሯል እንግዲህ ሲዲ ስፖርቶች ደግሞ ከምንም በላይ ተሰሚነታቸው ከፍተኛ ስለሆነ በአሁን ሰዓት አሰልጣኞችም ተጫዋቾችም መረጃ ለመስጠት ለማጋለጥ ማን የማን ሚስት እንደሆነች ያው አየር ላይ ያለ ነው ባህላችንም አይደለም የማይፈቅዱ አማርኛዎቻችን ሁሉ ልንጠነቀቅባቸው ይገባል እያልን ቤተሰቦቻቸው እንዳይጎዱ ወዳጆቻቸው እንዳይሸማቀቁ ብለን እስከዛሬ ድረስ አፈነንላቸው ይዘናል ከዚህ በኋላ ግን ትውልድ እየሞተ ትውልድ እየተበላሸ ትውልድ እየከሸፈ ነው ያለው መነሻው ምን ስለዚህ የነባር ተጫዋቾች ናቸው ታዳጊዎችን እያበላሸው ያሉት ምንም ጥያቄ የለውም ይሄ ትልቅ ከባድ ነገር ደግሞ መለያ ያላቸው ኳስ ተጫዋቾች ያልሆኑ ከኳስ ይወጡ ከቢ ስታይል ያላቸው ወንድ ስታይል የሆኑ ብራውን የሚቀቡ ስቴዲየም ውስጥ እየመጡ ኳሱን ይከታተላሉ ከዛ ተጫዋቾችን ያጠምዳሉ አድናቆታቸውን ይገልጻሉ ይግባባሉ ስልክ ይለዋወጣሉ በቴሌግራም ኦሲባዊ መልእክቶችን ይላላካሉ እጃችን ላይ ያለ ነገር ነው የምነግርህ የሚገርም ነገር ከዛ በኋላ በአካል ረፍት ሲያገኙ በዛች ረፍት እንደገና ደግሞ አሁንም የኢትዮጵያ እግር ኳስ ፌዴሬሽን ሊያስብበት የሚገባው ትውልድ ማዳን ከሆነ የያዙት እግር ኳሱ ተዘዋውሮ ነው መካሄድ ያለበት አንድ ከተማ ውስጥ ከሆኑ የሚሰጣቸውን 50 ደቂቃ የሻይ ቡና ወቅ ሰዓት አላቸው 50 ደቂቃ አንድ አርቤርጎስ ቀድሞ ገብቶ የሆነ ሰው ሴቷ ቀድማ ገብታ አልጋ ከፍላ ትጠብቃቸዋለች ማታም እንግዲህ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች በእንግሊዝ ለንደን የምትገኘዋ ይወደንጊሶ ያጋጠማትን እሷ ላይ የደረሰባትን ነገር በግልጽ ተናግራለች በግልጽ ፊት ለፊት ወጣ ተናግራለች ሶፍ ወይ በቀላሉ ወይ ደግሞ ዛሬ ጮን ዛሬ ተናግረን የምናልፈው አይደለም ትውልድ ማዳን አለብን እውነት የኢትዮጵያ ህዝብም የሚመለከተው አካል ሁሉ ቁርኝት ፈጥሮ ትውልድ በቃ አካዳሚ ላይ ነው በጣም በሰፊው እየተንሰራፋ ያለው አካዳሚ ላይ 4 አመት ሙሉ ነው አብረው የሚኖሩት 4 አመት ሙሉ ነው አንድ ላይ የሚኖሩት የሚገርም ነገር አካዳሚ ውስጥ የተያዙ እጅ ከፍንጅ አካዳሚ በአሁኑ ሰዓት እያገለገለ የሚገኝ አሰልጣኝ ከአንደበቱ የተናገረው እጅ ከፍንጅ ይዣት ከአካዳሚ ያስወጣት ተጫዋች አለች 100% ልደት ይከባበራሉ ቀለበት ይደራረጋሉ የሚገርም ነገር ከዚህ በላይ ደግሞ የሚገርም ነገር የአንገት ሐብል ልደት እሱ አይፎን ይሰጣጣሉ ባሊና ሚስቶች መሆናቸውን ያውጃሉ ግሩፕ አላቸው ያውጃሉ የኔን ማንም እንዳይነካብኝ የሚባባሉት ነገር አለ ኳሱ በእውነት ቅርቅር ብሎ ቢቀር ነው የሚሻለው በትክክል ትውልድ ከሚበላሽበት እንዳልከው ምን በሰፊው እንጋብዝና በዚህ ጉዳይ ላይ በደንብ ሰፊ ማብራሪያ ተሰጠናል ለአሁኑ ያው ዋና ነገሮች ዝም ብለን እናንሳ ብለን ነው በጥልቀት እንመጣበታለን ይሄ ጉዳይ ቶሎ ካልቆመ ስም እስከ መጥቀስ ድረስ ቪዲዮአቸውን እስከ መልቀቅ ድረስ እንዳልነው ነው እንግዲህ ዛሬ ለቀቅነው በቃ ይሄ ኬኩ ላይ ያለውን ትንሹን ነገር ነው ፍታውን የለቀቅነው ዋናውን ነገር እንለቃለን አሁን እንደ ግርምሾም ቅድም ሲያነሳው እንደ ለቤተሰቦቻቸው በማሰብ አንተም እንዳነሳው በአርቆ ሐሳቢነት ለቅርብ ዘመዶቻ ለራሳቸው ነገር ራሳቸውን ቢያጠፉ እንደሚማሩ ከሆነ ራሳቸውን ከሚያጠፉ ተምረው ወደ ጤነኛ ህይወት ተመልሰው ወደ ቤተክርስቲያን ወደ ሃይማኖታቸው ወደ መስጊድ ወደ ሃይማኖታቸው መጥተው ቢኖሩ የተሻለ ነው ብለን ስላሰብን እቺን የመጨረሻ እድል እኛም አንተም ሰተናቸዋል የሚለውን መልእክት በዚህ አጋጣሚ ለማስተላለፍ ነው ምን በጣም ነው የምናመሰግነው ከልብ አመሰግናለሁ ግፉበት ቀጥሉበት አግዙን ነው ማለት አመሰግናለሁ አዎ በጣም ምን ያህል ጌታቸው ምን በጣም እውነት እጅግ የሚከበር እጅግ በጣም ማንንም ያልደፈረውን ነገር የደፈረ ነው እኔ አድናቆቴን ለመግለጽ ያክል ነው እና ይሄን ጉዳይ ትውልድ ነው የትውልድ ገዳይ ነገር ነው ትውልድ እያለቀ ነው አስቧል እግር ኳስ የጨረሱ ጭምር
እግር ኳስ ወጥቷል ኢቭን ጫማ ሰቅሏል ግን ስቴዲየም መተው ያጠምዷቸዋል ሌሎቹ ገና አሁን የሚጫወቱት አዲሶቹ ማለት ሶ እንደ ዱላ ቀበበል አድርገውታል ማለት ነው እንግዲህ ዱላ ቀበበል ሆኗል ማለት ነው ይሄ ነገር ያሳፍራል ከዛ ቤተሰብ ልጄ ጥሩ እግር ኳስ ተጫዋች ትሆንልኛለች ተብሎ ያስባል እዛ እነሱ ሴት ለሴት ነው ስራቸውን የሚሰሩት ማለት የሚያሳፍር ነው ይሄ መታረም ያለበት ጉዳይ ነው በህግም በሁሉም አቅጣጫዎች መንግስት ይሄንን ጉዳይ አልቃ ገብቶ ያንዳንዱ ነገር አጣርቶ ብሔራዊ ቡድን መበተን ካለበት መበተን ክለቦችም መበተን ካለባቸው ይበተን ንጹህ ሰው ማምጣት ይሻላል በትክክል ክለቦችም ይሄንን ጉዳይ የክለብ አሰልጣኞች የክለብ አመራሮች ሲሪየስሊ ቡድናቸውን ገምግመው ችግሩን ከስር አይተው ቅድም ብሬንድ አለው ቅድም የሰው ልጅ መሳሳት ሊኖር ይችላል እሺ ተሳስቶ ሊሆን ይችላል አንዱን አሳስቶት ሊሆን ይችላል ወጣትነት አለ አፍላ እድሜ አለ ብዙ ነገሮች አሉ ትክክልም መስሏቸው የገቡበት ሊኖር ይችላል እነዚህን ለይቶ ግን መክሮ ሚስተካከሉ ከሆነ ሚስተካከሉበትን መንገድ መፈለግ የማይስተካከሉ ከሆነ ግን ይሄ ክሊር ወንጀል ነው የኢትዮጵያ ህግ የማይፈቅደው ወንጀል ነው እኛ እያልን ያለ ነው ቅድም በድምጽ ባሰማ ነው ህይወት ደንጊሶ የገለጸችው ነገር አለ ከእግር ኳሱ ይውጡልን አይውጡ ልክ ነው ያለችው ነገር መሰረታዊ ሐሳብ ነው ይውጡ ከእግር ኳሱ ከፈለጉ ራሳቸው እዛ ቤታቸው እንደፈለጉ ይሆኑ ምክንያቱም እርግጠኛ ነኝ ሃይማኖት አላችሁ የትኛውም ሃይማኖት ኢትዮጵያ ውስጥ ማንም አይቀበለውም ይሄንን ጉዳይ ማንም የማይቀበለው ነው የትኛውም ሃይማኖት ማለት ነው ለመስማት እንኳን የሚቀፍ ነገር የሚቀፍ ስለዚህ ከዚህ ነገር የሚወጡበትን መንገድ መጀመሪያ ማመቻቸት ያው ዋናዎቹ ልጆች ናቸው ዋናዎቹ በግ መጠየቅ አለባቸው ዋናዎቹ የመጀመሪያዎቹ በካዮቹ መጠየቅ አለባቸው ካላ በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራን በጉዳዩ ላይ የተወሰነ ሐሳብ እንዲሰጡ ጠይቂያቸው ነበር እርሳቸው ከማህበራዊ ጉዳይ ሴቶች ጉዳይ ጋር ጉዳዩ እንዲይዙ አድርገን እኛም አስፈላጊውን ማስረጃና መረጃ ለመስጠት እኛም ደግሞ እንደተባሉ ብዙ ተጫዋቾች የሚገኝ ከሆነ የብሔራዊ ቡድን ተጫዋቾች ከሆኑ የሚበተኑት እናባራለን ለብሔራዊ ቡድኑም እንዳይመረጡ እናደርጋለን ክለብ ላይ የሚያሉ ከሆነ ከክለብ እንዲወጡ እናደርጋለን ሙሉ በሙሉ ከእግር ኳሱ እንዲወጣ እናደርጋለን እሱን ለማድረግ ከፍተኛ ስራ እየሰራን ነው የእናንተንም እገዛ እንፈልጋለን ብለው ነግረውናል ስለዚህ ይሄው መረጃውን አቅርበናል የኢትዮጵያ እግር ኳስ ፌዴሬሽን ሲሪየስ እርምጃ እንደሚወስድ ይጠበቃል አሁን መነሻቸው ክለብ ስለሆነ ሶፊ ክለቦች መጀመሪያ ያጥሩ ይሄንን ጉዳይ ሲሪየስሊ ለምሳሌ ዝም ብሎ በወረደ ደረጃ አሁን እዚህ ጋር መሸፋፈን በቃ ይብቃ ትውልድ ያለቀ ነው ነገ ወደ እግር ኳሱ የሚመጣ ሴት እግር ኳስ ተጫዋች ሊጠፋ ነው ስለዚህ ያ ነገር አሁን ይሄንን ዛሬ ይሄንን ፕሮግራም የሚሰማ ሰው አስበዋል ሰፊ የሴት ልጅ አባት የሴት ልጅ እናት ልጇን አምና ለእግር ኳስ ተጫዋች ልትልክ ነው ይሄንን ፕሮግራም ዛሬ ሰምተው ግን መውጣት ስላለ እኛ እስከ ዛሬ ሸፋፈንን ምን እናርግ ሸፋፈን ቢያንስ ልጆች ናቸው ህፃናቶች ናቸው ታዳጊዎች ናቸው ህይወታቸው እንዳይበላሽ ቤተሰቦቻቸው እንዳያዝኑባቸው ደባበቅን ግን አሁን ተንሰራፍ ጭራሽ ስደብቀው በጥፍ ቅድም ምን ያህል ያስቀመጠው ነገር አለ 89% እኮ ማለት እኮ ኦልሞስት 100% በለው እኮ ሶፊ ሁሉም ተጫዋቾች አደጋ ውስጥ እንዳሉ የሚያሳይ ነው ይሄ ሲባል ግን ደግሞ ሴት እግር ኳስ ተጫዋቾችን ያያያችሁ ሁሉንም በዛ ደረጃ አድማጮች እንዳትገምቷቸው በጣም ንጹሃን አሉ ይኸው እንደነ ህይወት ደንጊሶ አይነት የቀድሞ ተጫዋች አጋልጣለሁ እያሉ የሚናገሩ አሉ ተው ብያቸዋለሁ የሚመክሩ አሉ ንጹሃን አሉ ንጹሃንም አብራችሁ አጨፍልቁ አድማጮች እንዳይጨፈልቁ አደራ ይሄን በጣም ካደራ ጋር ግን ማጆሪቲው ግን በቃ ተበክለዋል እዚህ ውስጥ ገብተውበታል በቃ ወደርንም ጠላንም ገብተውበታል እንደ ትክክለኛ ነገርም እያዩት ነውና ስለዚህ ክለቦች ወላጆች እንኳን ይቸገራሉ ገብቷል ለመቼም ለወላጅ ሁሉ ነገር ወላጅ ሊደርስበት አይችልም ክለቦች ግን ያውቃሉ ማን ምን እንደሆነ የተለያዩ ተጫዋቾችን ኢንተርቪው ማድረግ ይለዩዋቸዋል መለየት ይቻላል ስለዚህ እነዚህን ለይተው የመጀመሪያ ስራ መሆን ያለበት ማስተማር ቀጥታ ደግሞ አይ እንደዚህ ነሽ አንቺ ብሎ ውጪ እንዳትመጪ መባል አለባቸው ያላምን በሌላ ግጭት መወጫ አሁን ለምሳሌ አድማጮቻችን አንድ መረጃም ለመጠቆሚያን በዚህ አጋጣሚ እነዚህን ድምጾችና ቪዲዮዎችን እያያዙ አንዳንድ ግለሰቦች በጣም የሚያሳፍር እኮ ነው እንደው ግርምዬ እንደው ለኔ እኮ ለማውራት የሚከብድ እኮ ይሄ መረጃ ያላቸው እንደኛ በእኛ ደረጃ እንኳን የተጠራቀመ መረጃ ባይኖራቸውም ጥቂት ነገር እያያዙ ሴቶችን የሚያስቸግሯሉ መረጃሽን አወጣብሻለሁ ከኔ ጋር ደሪ ከኔ ጋር ሁኚ ይያሉ አሰልጣኞች ጋዜጠኞች በጣም የሚያሳፍር ሁኔታ የሚያረጋሉ
እንደዚህ የሚሰሩ ማለት ነው ስለዚህ እንደዚህ አይነት መጠቀሚያም ሊያደርጓቸው ስለምሽ ያ ማለት ለምሳሌ ያልሆነችው እናት ብለው እንዳያስባርሩ ያልሆነችው እናት ብለው ሌላ ችግር ውስጥ እንዳይከቱ እሱ ጥንቃቄ ይፈልጋል መጀመሪያ ቀድሞ ልክ እኛ እንደሰራ ነው አሁን ቀድመ ማስረጃዎችን ይዘ ቀድመ የገቡበትን ያደረጉትን ነገር እንትን አድርገ ሰላ ያዘጋጅተ ውስጥ ታስገባባቸዋል ኳስ ተጫዋችም ላይሆን ይችላል ውስጥ አስገብተ ከኳስ ተጫዋቾች ንጹዎቹን በቃ እንዲሰርሉ ሆን ብሎ እንደዛ ሆኖ እንዲተውኑ ታረጋቸዋል ታገኛቸዋል ሁሉንም ተጫዋቾች ማለት ነው ስለዚህ ሲስተም ይፈልጋል በጣም ሲስተም ይፈልጋል ሶ ግን በጣም የተጠናከረ ስራዎችን መስራት እንዳለብን ለማስገንዘብ ነው ክለቦች ናቸው መስራት ያለባቸው ለማለት ምንም ጥያቄ ነው ወደ ውጭ ስፖርት መረጃዎች አድማጮች አንገብጋቢ ጉዳይ ስለሆነ እንግዲህ እኛ ትውልድ እንዲድን እንደ ሚዲያ ባለሙያነታችን ሲዲ ስፖርት ኃላፊነታችንን ለመወጣት ይሄው መረጃውን ይፋ አድርገናል እስከዛሬ ደባብቀን ቆይተናል አሁን ግን ይፋ ወጥቷል ማስረጃዎች አሉ እጃችን ላይ ገቡ ፎቶዎች አሉ ምስሎች አሉ ሁሉም ነገሮች አሉ በጣም በሚያሳዝን ሁኔታ ሬዲዮ ሆነና ይሄ ነው ብለን መናገር ማሳየትም አንችልም ግን ያሳዝናል ብለን እንለፈው ለመማሪያ እንዲሆን ይሄንን ብለናል ተማሩበት እዛ ውስጥም ያላችሁ ውጡ በየምታምኑት እምነት ሂዱ ጸልዩ ሂዱና አባቶችን የክርስቲያን ኮናችሁ የክርስትና እምነት አባቶች አሉ እስልምና እምነት ተከታዮች ከሆናችሁ የእስልምና እምነት አባቶች አሉ እነሱ ሂዳችሁ እግር ስር ወድቃችሁ ንስሐ ግቡ ሌላ ምን ይባላል ሶፊ